ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡንን እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ቴሌግራም፣ ኢንስታግራም፣ ፌስቡክ፣ ዋትሳፕ፣ ኢሞ የትኛውም ሶሻል ሚዲያ ገብታችሁ ቻት ማድረግ መጠጣት ብትፈልጉ ከዛም አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ እየገባችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር ከመጀመሪያው ጀምረን ለእናንተ ይጠቅማልና አሪፍ ታሻሽሉበታላችሁ የምንለውን ቪዲዮ እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እየያዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ ደውሉልን፣ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ቪዲዮችን ደግሞ እየላችሁ የመጣው አጫጭር አረፍተ ነገሮችን እንዴት አድርገን በእንግሊዝኛ መጻፍ እንችላለን የሚለውን ነው። ከኔ ጋር አብረን እንጀምርና እስከ መጨረሻው ድረስ ተከታተሉ ማለት ነው። አጫጭር አረፍተ ነገሮችን ይላል። መጀመሪያ ሜሮን ጎበዝ ተማሪ ናት። ሜሮን ጎበዝ ተማሪ ናት የሚለውን ወደ እንግሊዝኛ እንዴት እቀይረዋል የሚለውን አብረን የምናይ ይሆናል ማለት ነው። ኦኬ ሜሮን ጎበዝ ተማሪ ናት። በአንድ ላይ ሜሮን ጎበዝ ተማሪ ናት። ሁሌም እንደምላችሁ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ መጻፍና ማንበብ የሚያስቸግራችሁ ልጆች በዛው እያሻሻላችሁ ነው ማለት ነው። ኦኬ ሜ ኤምኢ አምስተኛ ስለሆነች ሮ ሰባተኛ ፊደል ናት። ሰባተኛ ፊደል ደግሞ ኦ ነው የሚወስዱ አር እና ኦ ን ስድስተኛ ፊደል ናት። በአንድ ላይ ሜሮን ጎ ሰባተኛ ስለሆነች ጂ እና ኦ በ አንደኛ ናት። ቢ እና ኢ ዝ ስድስተኛ ዜድ ብቻዋን ማለት ነው። ጎበዝ ተ ቲ እና ኢ ማ አራተኛ ኤም እና ኤ ሪ ሶስተኛ ናት። ሶስተኛ ፊደሎች ደግሞ አይን ነው የሚወስዱ አር እና አይ ተማሪ ና ኤን ኤ ት ቲ ብቻዋን ማለት ነው። በአንድ ላይ ምን ይሆናል? ሜሮን ጎበዝ ተማሪ ናት። ሜሮን ጎበዝ ተማሪ ናት የሚለው ሲጣፍ ይሄን ይመስላል ማለት ነው። እዚጋ እንደምታዩት ሜሮን የሚለውን እንደዚህ ጣፍኩኝ፣ ጎበዝ የሚለውን እንደዚህ ጣፍኩኝ፣ ተማሪ የሚለውንም አሁንም እንደዚህ ጣፍኩኝ፣ ናት የሚለውን ደግሞ እንደዚህ ያደረኩት ማለት ነው። ስለዚህ በአንድ ላይ ሜሮን ጎበዝ ተማሪ ናት ይላል። ኦኬ ቀጣይ ደግሞ እህቴ ነገ ማታ ትመጣለች። እህቴ ነገ ማታ ትመጣለች። ኦኬ እንዴት እንደሚጠፍ ላሳያችሁ። እዚህ ጋ ያለው እህቴ ይላል። ንናገ ነገ ማታ ትመጣለች። በአንድ ላይ እህቴ ነገ ማታ ትመጣለች። እህቴ ነገ ማታ ትመጣለች። ለመጣፍ ኢ እንጠቀማለን። ህ ኤች ብቻዋን፣ ቴ ቲና ኢ፣ እህቴ ነ ኤን ኢ፣ ገ ጂና ኢ፣ ነገ ማ አራተኛ ናት። ኤም እና ኤ ታ አሁንም አራተኛ ናት። ቲና ኤ ማታ ነገ ማታ ት ቲን እንጠቀማለን። መ ኤም ኢ ጣ ቲና ኤ ለ ኤል ኢ ቺ ደግሞ ሁለት ፊደል የምትወስድ ስለዚህ ሲና ኤች ማለት ነው። በአንድ ላይ እህቴ ነገ ማታ ትመጣለች ይላል ማለት ነው። እህቴ ነገ ማታ ትመጣለች። ኦኬ እህቴ የሚለው እንደዚህ ያደረግኩት እዚህ ጋር እንደምታዩት ነገ እንደዚህ ያደረግኩት ማታ አሁንም ትመጣለች የሚለው ደግሞ ይህን ይመስላል። ስለዚህ በአንድ ላይ እህቴ ነገ ማታ ትመጣለች ይላል ማለት ነው። ቀጣይ ደግሞ ዱባይ በጣም ሙቀት ነው። ዱባይ ውስጥ አሁን ሙቀት እየመጣ ይመስለኛል። ዱባይ በጣም ሙቀት ነው። ዱባይ በጣም ሙቀት ነው። በአንድ ላይ ዱባይ በጣም ሙቀት ነው። ዱባይ በጣም ሙቀት ነው። ዱ ሁለተኛ ፊደል ናት። ማንኛውም ሁለተኛ ፊደል ደግሞ የሚወስደው ቫውል ማን ነው? ዩ ነው ማለት ነው። ስለዚህ ከዩ በፊት ማን ነው የምጠቀም የምትሉኝ? እንደምትነበብ ኮንሶናንታ ወይም ተነባቢ ፊደል ማናት? ዲ ናት ማለት ነው። ስለዚህ ዲ እና ዩ ዱ ባ አራተኛ ናት። አራተኛ ፊደሎች ደግሞ ኤ ነው የሚወስዱ ባ ኢ ዋይ ብቻዋን፣ ዱባይ በ ቢ ጣ ቲና ኢ ኤ ም ኤም ብቻዋን፣ በጣም ሙ ሁለተኛ ፊደል አሁንም ኤም ዩ ቀ ኬና ኢ ት ቲ ብቻዋን፣ ሙቀት ነ ኤን ኢ ው ደብል ብቻዋን፣
ነው በአንድ ላይ ዱባይ በጣም ሙቀት ነው ብለን እንደዚህ መጣፍ እንችላለን ማለት ነው። እዚህ ጋር ዱባይ እንደዚህ ጣፍኩኝ። በጣም የሚለው እዚህ ጋር ሙቀት የሚለው አሁንም ይሄው ነው የሚለው ይሄን ይመስላል። በአንድ ላይ ዱባይ በጣም ሙቀት ነው ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ መዲና በጣም ቆንጆ ናት። መዲና በጣም ቆንጆ ናት። መዲና በጣም ቆንጆ ናት። በአንድ ላይ ምን ይሆናል? መዲና በጣም ቆንጆ ናት። መዲና በጣም ቆንጆ ናት። መ ኤምኢ ዲ ሶስተኛ ናት። ዲና አይ ና አራተኛ ናት። ኤንኤ በአንድ ላይ መዲና በቢኢ ጣ አራተኛ ናት። ቲና ኤ ም ኤም ብቻዋን በጣም ኦ ሰባተኛ ናት። ሰባተኛ ፊደል ደግሞ ኦ ነው የሚወስዱ ኬና ኦ ን ኤን ብቻዋን ጆ ጄና ኦ ቆንጆ ና ኤንኤ ት ቲ ብቻዋን ናት። ስለዚህ በአንድ ላይ መዲና በጣም ቆንጆ ናት። መዲና በጣም ቆንጆ ናት ብለን እንደዚህ መጣፍ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ዘነቡ ገጠር ሄደች። ዘነቡ ገጠር ሄደች። ኦኬ ዘነቡ ገጠር ሄደች። በአንድ ላይ ምን ይሆናል? ዘነቡ ገጠር ሄደች። ዘ ዜድኢ ነ ኤንኢ ቡ ሁለተኛ ናት። ቢናዩ ዘነቡ ገ ጂናኢ ጠ ቲናኢ ር አረብቻዋን ገጠር ሄ ኤችኢ ዴ ይቅርታ ደ ዲናኢ ች ሲኤች ሄደች። በአንድ ላይ ምን ይሆናል? ዘነቡ ገጠር ሄደች። ዘነቡ ገጠር ሄደች። ኦኬ አቤል መኪና ገዛ። አቤል መኪና ገዛ ብለን መጻፍ ብንፈልግ ኦኬ አቤል መኪና ገዛ በአንድ ላይ ምን ይሆናል? አቤል መኪና ገዛ ይሆናል። አ እንጠቀማለን። ቤ ቢና ኢ ል ኤል ብቻዋን አቤል መ ኤምኢ ኪ ኬና አይ ሶስተኛ ስለሆነች ና ኤንኤ መኪና ገ ጂኢ ዛ ዜድኤ በአንድ ላይ አቤል መኪና ገዛ። ይኸው አቤል የሚለውን እንደዚህ ጣፍኩኝ፣ መኪና የሚለውንም እንደዚህ ጣፍኩኝ፣ ገዛ የሚለውን ደግሞ እንደዚህ ያደረኩና በአንድ ላይ አቤል መኪና ገዛልን ማለት ነው። ኦኬ ቀጣይ ደግሞ ቤዛ ቀለበት አሰረች። ቤዛ ቀለበት አሰረች። ቤዛ ቀለበት አሰረች። ቤ ቢና ኢ ዛ አራተኛ ናት። ዜድና ኤ ቤዛ ቀ ኬና ኢ ለ ኤልኢ በ ቢኢ ት ቲ ብቻዋን ቀለበት አ ኤ እንጠቀማለን። ሰ ኤስኢ ረ አርኢ ች ሲኤች በአንድ ላይ ቤዛ ቀለበት አሰረች ማለት እንችላለን ማለት ነው። ቤዛ የሚለውን ይኸው እንደዚህ ጣፍኩኝ። ቀለበት የሚለውንም እንደዚህ ጣፍኩኝ። አሰረች። ስለዚህ በአንድ ላይ ቤዛ ቀለበት አሰረች ማለት እንችላለን ማለት ነው። ኦኬ ቀጣይና የመጨረሻው ደግሞ ምን ይላል? ሜላት ቡና አፈላች። ሜላት ቡና አፈላች። ኦኬ ሜላት ቡና አፈላች። ሜ ኤምኢ ላ ኤልኤ ት ቲ ብቻዋን ሜላት ቡ ሁለተኛ ናት። ቢናዩ ና ኤንኤ ቡና አ ኤ እንጠቀማለን። ፈ ኤፍኢ ላ ኤልኤ ቺ ደግሞ ሲኤች በአንድ ላይ ሜላት ቡና አፈላች ይላል ማለት ነው። ይኸው ሜላት የሚለውን እንደዚህ ጣፍን፣ ቡና የሚለውን አፈላች የሚለውንም እንደዚህ በአንድ ላይ ሜላት ቡና አፈላች ይላል ማለት ነው። ሜላት ቡና አፈላች። ስለዚህ የዛሬ ትምህርታችን አጫጭር አረፍተ ነገሮችን እንዴት አድርገን ወደ እንግሊዝኛ መቀየር እንችላለን የሚለውን ነበር ለመማማር የሞከርን ማለት ነው። ሜሮን ጎበዝ ተማሪ ናት። እህቴ ነገ ትመጣለች። ዱባይ በጣም ሙቀት ነው። መዲና በጣም ቆንጆ ናት። ዘነቡ ገጠር ሄደች። አቤል መኪና ገዛ። ቤዛ ቀለበት አሰረች። ሜላት ቡና አፈላች የሚሉትን እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው።
ስለነበረን ቆይታ ከልብ አመሰግናለሁ።